ጽዮንና ቅዱስ ግን የሀናን ህይወት በዚህ ደረጃ መመሰቃቀላቸው ደራሲው ግን እውነት የስራህን ይስጥክ። በዛ ላይ ደግሞ እርግብ በወይዘሮ ሜላት ላይ እና ወይም በወይዘሮ ሜላት ቤተሰብ ላይ እያደረገችው ያለችው ነገር እኔ በጭራሽ አልተመቸኝም። ደራሲው ግን አላበዛውም? ቤተሰብ እናንተ ምን ትላላችሁ እንዴ? አሁን እኮ እርግብ እሷ የበላይ ሆና ነው እያናገረች ያለችው። አቶ መስፍንንም ሆነ ሀኒቾን ወይም ደግሞ ወይዘሮ ሜላትንም ቢሆን እሷ የበላይ ሆና ነው እያናገረች ያለችው። እና ደራሲው ግን ምን አስበህ ነው? ኧረ ተው ድምጻችን ይሰማ። የወይዘሮ ሜላት ቤተሰብ ጭንቀት፣ የወይዘሮ ሜላት ቤተሰብ መሰቃየት ይበቃዋል። ከዚህ ላይ ማቆም አለበት። ከአሁን በኋላ ደስተኛ ህይወት መኖር አለባቸው። በዛ ላይ ደግሞ ቅዱስ አረ ቅዱስ በነገራችን ላይ ደግ ያደረገችው እቺ ጽዮን ተብዬዋ ማለት ነው። ቅዱስን እንደምንም እንደማትቆጥረውና እንደ ሰው እንደማትቆጥረው ነግረዋለች። እና እኔ በበኩሌ በጣም ነው ደስ ያለኝ። እንከፍ እንዳናደደኝ የሆነ እንከፍ ጅል ነገር ሰው እኔ እንደ አይግባውም እንዴ ምኑ ሞኝ ነው በድንግል ማርያም። እኔ እውነት በጣም ተናናደደኝ ነው። በነገራችን ላይ ጊዜያዊውን ፓርት አይታችሁት ከሆነ እውነት በጣም ነው የሚያናድደው። እና እንደኔ ተናዳችሁ ይሆናል ብዬ አስባለሁ። እና የሆነ የሚያደርገውን ነገር የማያውቅ ሰው በማይገኝ ነገር ይለፋል። እንደማያገኛት እያወቀ እንደማትወደው እያወቀ ከሱ ጋር እንደማትሆን እያወቀ በዚህ ደረጃ የሰውን ህይወት መመሰቃቀሉ ግን ተገቢ ነው ብላችሁ ታስባላችሁ? እንደዚህ አይነት ሰው አለ? እውነት በትክክለኛው ህይወት እንደዚህ እንደ ቅዱስ አይነት ሰው አለ? እንከፍ የሆነ ማሰብ ያቃተው ማሰቢያው የተዘጋ በጣም ነው ያናደደኝ። ቤተሰብ እውነት ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁ የማከብራችሁ የኔ ምርጥ አምልጦች እውነት ስለምታበረታቱኝ ከልብ አመሰግናለሁ። እና አሁን ደግሞ ቻናሌ ምን እንደነካው አላውቅም፣ በጣም ቀዝቅዟል። ማሮችዬ እባካችሁን ላይክ በማድረግ ተባበሩኝ። ላይክ በጣም ወሳኝ ነው እና ላይክ አድርጉልኝ ስወዳችሁ ማለት ነው። የሀኒቾ ፍቅረኛ ወይም ደግሞ ደሴ እያለች የወዳትና እያፈቅራት የነበረው ልጅ ኤልያስ ወደ አዲስ አበባ መጥቷል። በነገራችን ላይ ደሴን እንደታያችኋት ቤተሰቦች አያምሩም? ሙስሊምና ክርስቲያኑ እንዴት ተስማምቶ እንደሚኖር እንዴት በእምነቱ ዙሪያ ደግሞ ምን ያክል ወተትና ማር ሆኖ እንደሚኖር ጌታ ሁሉም ኢትዮጵያ ምድር እንደዛ በሆነው እየተመኘው በቃ ደስ አይሉም? ሙስሊሙም የራሱን ልብስ ለብሶ ክርስቲያኑም የራሱን ልብስ ለብሶ የጾማቸውን የቅዳሴውን ያዛኑን ሲያወሩ አንተ ቤተ ክርስቲያን ሄድ፣ እኔ መስጂድ ሄዳለሁ፣ ታስቀድሳለሁ ወይ ዛሬ ጾመኛ ነህ? እረፍት ማም እግዚአብሔርን መድኃኒዓለምን ነው ኢትዮጵያ ሁሉም ቦታ እንደዛ በሆነ አትመኙም? ቤተሰብ ይሄ ጭቅጭቅ፣ ጦርነት፣ ሰላም ማጣት፣ በየቦታው መገዳደል፣ ይሄ ጭካኔ የተሞላበት ስራ አልቆ እውነት ልክ ደሴ ላይ ወይም ወሎ ላይ የምናየው የሰላም፣ የፍቅር፣ የመስማማት፣ የአንድነት፣ ያለመለያየት፣ የአብሮነት በሁሉም ኢትዮጵያ ምድር ጌታን በሆነ እውነት በሆነ በቃ በአጠቃላይ በኢትዮጵያ ምድር በቃ እንደዚህ ሰላም ወርዶ ባየን እግዚአብሔርን እኔ በህይወቴ ምን ትመኛለሽ ብትሉኝ እሱን ነው በቃ። እና እንዴት አያችኋቸው? በጣም ነው የሚያምሩት። በዛ ላይ ደግሞ እናንተ ኤልያስ በጣም ቆንጅዬ ነው በነገራችን ላይ። ያም ሆነ እንግዲህ ጽዮን ደውላ ጠርተዋለች። ጽዮን ለሀና የማትቆፍርላት ድንጋይ ወይም ማለት የማትቆፍርላት ጉድጓድ የለም። መቼም ራሷ በቆፈረችው ጉድጓድ ትገባበታለች ብዬ አስባለሁ። በዛ ላይ የእርግብ ነገር እኔ በጣም አሳስቦኛል። እሷ አሁንም ቢሆን እኮ ውድ ቤተሰቦች እርግብ ያንን መረጃ ለነ ወይዘሮ ሜላት እንደምትሰጥ እኮ 100% እርግጠኛ አይደለችም። ሜሮን ምኗ ሞኝ ነው ሜሮን ያን መረጃ የምትሰጠው? ስታስቡት ሜሮን ምኗ ሞኝ ነው? ጭንቅላቷ አይሰራም እንደ ያን መረጃ ሳልፋ የምትሰጠው? እንዴት ቀረጽሽው የሚባል ነገር አለ እኮ። ስለዚህ እርግብ አሁንም ወይዘሮ ሜላትንም ሆነ የወይዘሮ ሜላትን ቤተሰብ ዝም ብላ ያለምንም ትክክለኛነትና ያለምንም እርግጠኛነት ዝም ብላ ተስፋ የምታደርግላቸው ወይም ተስፋ የምትሰጣቸው ማለት ነው። አንድ ነገር እርግጠኛ ሆናችሁ ማውራት የምትችሉትና እውነትም አደርገዋለሁ ብላችሁ የምትሉት ከእጃችሁ ያለን ነገር ነው እንጂ ከእጃችሁ ውጭ የሆነ እንኳን የራሳችሁ ሆኖ እንኳን ከእጃችሁ ውጭ ከሆነ ላታገኙ ትችላላችሁ። ሶ የእናንተ ያልሆነውን ነገር ወይም ደግሞ ከእጃችሁ የሌለውን ነገር በፍጹም እርግጠኛ ሆናችሁ ልታወሩበት አትችሉም።
አሁንም እርግብ እያደረገችው ያለችው ነገር እንደዛ ነው። ይሄ ማስረጃ ከሜሮን እጅ ነው ያለው። ይሄ ማስረጃ አሁን እርግብ ከሜሮን እጅ ነው ያለው ብላ ነው ብትናገርም የምትናገረው እንጂ እኔ ከዚህ ቦታ አስቀምጨዋለሁ እና ወይም እኔ ጋር ነው ያለው እንኩ ብላ ይህም ማስረጃ አትሰጣቸውም። ስለዚህ ሜሮን የት ነው ያለችው፣ የት ናት የሚለው ደግሞ ቀጣይ ስራቸው ይሆናል ማለት ነው። ይሄ ነገር ደግሞ ሲሆን ፖሊሶቹ ይገቡበታል። ምክንያቱም እርግብ ማለት ሜሮን የት እንዳለች ማንም አያውቅም። ምናልባትም ደግሞ እርግብ ወደ እስር ቤት ከገባች በኋላ ሜሮን ቤት ለቃ ሊሆን ይችላል፣ አይታወቅም አይደል ቤተሰብ። ስለዚህ እርግብ ዝም ብላ የወይዘሮ ሜላትን ቤተሰብና ወይዘሮ ሜላትን ተስፋ ብቻ ነው እየሞላቻቸው ያለችው እንጂ በጭራሽ የምታደርገው ነገር አይመስለኝም። እኔ በፊትም ጀምሮ እንደዛ እያልኩ ነበር። ምክንያቱም እርግብ በሌለ ወይም እጇ ውስጥ ባልሆነ መረጃ ነው ዝም ብላ እየተበጠረቀች ያለችው እና ወይዘሮ ሜላት አሁን እውነት እርግብ ባለችውና ማስረጃ አለኝ ባለችው መሰረት እውነት ነፃ ሆና ትወጣ ማለት የምትወጣ ይመስላችኋል? ውድ ቤተሰቦች በጭራሽ አይሆንም። ትክክለኛ ገዳዩ ማን እንደሆነ፣ ለምን እንደተገደለች፣ ማን ነው ያስገደላት የሚለው በደንብ ሳይጣራ በጭራሽ ወይዘሮ ሜላትን አይለቋትም። በነገራችን ላይ እርግብ ወይዘሮ ባዩሽ በጣም ገንዘብ ወዳድና ለገንዘብ ስትል የማታደርገው ነገር ስለሌለ እንጂ ያን ያክል ክፉ ሆና አይደለም። እናም አብረዋት የሚሰሩ በዙሪያዋ የነበሩ ሰዎች ነበሩ። ምናልባትም በገንዘብ ዙሪያ ተጣልታ የሆነ ነገር አድርገዋት ይሆናል ብላለች። እርግብ እንደዚያ ያለችበት ምክንያት ማለት ክፉ አይደለችም ወይም ደግሞ እስካናካቴው ክፉ ሆና አይደለም እንደዛ ልታደርግ የቻለችው ያለችበት ምክንያት ምንድን ነው ካላችሁኝ፣ ከዚህ በፊት ፓርት ስንት እንደሆነ ባላስታውስም ማለት ለእርግብ ወይዘሮ ባዩሽ ነግራታለች መስፍንን ትወደው እንደነበረ። ወይዘሮ ሜላትና ወይዘሮ ባዩሽ የሚዋደዱ የልጅነት ጓደኛሞች እንደነበሩና መስፍንን እሷ ትወደውና ታፈቅረው እንደነበር ከእሷ ጋርም ጓደኛ እንደነበረ፣ ከዛ ግን ሜላትን ካየ በኋላ ወደ ሜላት እንደሄደ፣ ከዛ በኋላ እሷ በዘመኗ ሁሉ እየወደደችው እንደኖረች፣ እሱ ብቻም ሳይሆን ከሱ በኋላ ምንም አይነት ወንድ እንደማታውቅና እሱን ሁልጊዜ እያፈቀረችው እንደምትኖር፣ ሌላ ወንድ በጭራሽ እንደሚያስጠላት ለእርግብ ነግራታለች። እርግብም እንደውም በደንብ ማገዝ የጀመረችው እና ከእሷ ጋር በደንብ መስራት የጀመረችው ይህንን ነገር ከነገረቻት በኋላ ነው። እና ወይዘሮ ባዩሽ እንግዲህ ያው ወይዘሮ ሜላትን የጠመደችበትና በጣም ከሚገባው በላይ ምን ነበር የሚባለው እስከ ጥግ ድረስ ልትፋለማት የፈለገችው በአቶ መስፍን ጉዳይ እና በአቶ መስፍን ጉዳይ ብቻ ነው። ስለዚህ ይህንን ነገር እርግብ ስለምታውቅ እርግብ ደግሞ ለወይዘሮ ሜላት ባዩሽ መጥፎ ሆና አይደለም፣ ነገር ግን ያው የሆነ ነገር ስለተወሰደባት እና የምትፈልገውን ነገር ስላጣች በዛ ምክንያት ነው እንጂ እስከ ጥግ ድረስ እሷ ክፉ ሆና አይደለም ምናምን ስትላት፣ ቆይ ታዲያ ምንድን ነው የተወሰደባት ምን ሆና ነው ምናምን ስትላት እንኳን አይ ይህንን ነገር እንኳን አሁን አልነግርሽም ነው ያለቻት። ግን ወይዘሮ ባዩሽ ነግራታለች አቶ መስፍንን እንደምትወደውና እንደምታፈቅረው ለሜላት ነግራታለች፣ ለአቶ መስፍንም ነግረዋለች። እና ያው አክስትዮ ማለት እርግብ አክስቷ በጣም መጥፎ እንዳልሆነች ምናምን ብቻ ስለሷም ስታወራ ነበር። ያም ሆነ ነገር ግን ወይዘሮ ሜላትን ባትሆን ያስገደለቻት ሌላ ሰው አብረዋ ሲሰሩ የነበሩ እንዳስገደሏት ምናምን ነው እንግዲህ እርግብ ስታወራ የነበረው ማለት ነው። እሱ ብቻም ሳይሆን አሁን ውድ ቤተሰቦች ሌላው ደግሞ ያው የቅዱስ ጉዳይ ነው። ቅዱስ ኤልያስን ከሀና ላይ የኤልያስን ቁጥር ወስዶታል። እኔ የሀና የዋህነት ራሱ በጣም ነው የሚያስጠላኝ በነገራችን ላይ ማለት ነው። የሆነ ነጭ ምትል አይደለችም። ቅዱስ ጥሩ ልጅ ነው። እኔ በአሁኑ ዘመን ማለት ነው ውድ ቤተሰቦች እንደው በአሁኑ ዘመን እውነት ሰው ይታመናል ብላችሁ ታስባላችሁ? የሰው ልጅ አረመኔ ነው። እግዚአብሔርን በጭራሽ ሰው አይታመንም በአሁኑ ሰዓት እና የሀና ከጥግ ያለፈ የዋህነትና ሞኝነት ደግሞ ሁልጊዜም እንደጎዳት ይኖራል። አሁን እንግዲህ እዝራ በጣም እየጠበቃት ነው፣ እየፈለጋት ነው ምናምን ነገር እዝራ ጋር ልትገናኝ አልቻለችም። ነገር ግን ቅዱስ በፈለጋት ሰዓት ትገኛለች እና ያው እሱ ስራውን እየሰራ ነው። በጎን በኩል ደግሞ ቆይ ያደረግኩት ልክ ነው አይደለም እያለ ለብቻ ያወራል። የሆነ እንከፍ ዘገምተኛ የሆነ ቅዱስ ማለት ነው።
በነገራችን ላይ በጣም ስላናደደኝ ነው እንደዛ የምለው ማሮችዬ። ለማንኛውም አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባባይ